የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማላችሁ ለምን መሰለህ በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን የሚጣራ ነገር ሌላው ምንም የለውም። ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተች ስለሆነች ብቻ ግን አንድ እሷ ናት ሞታለች ወይ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ይህን እንድመረመር አግዙ። ሌላ ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ይህን እንድመረመር አግዙ። ያኔ ፈላችሁ ተናርጉ ሰ ካልሰጠሩ ሌላ የሚደረግም ሌላ አርጉት። አንድ ጊዜ ለምሳሌ ማለት ነው ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየ መታመሟን በይ ውስቲ እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት መንከሳውናኛ ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቅ። ሰው እየተነፈረ ጨዋት እንዴት በሰልፍ ደውለህ ታስተማለህ? ኖ ለአንተ እኮ ለአንተ ዋሽተው ለአንተ እነዛ ሰዎች መሪዎቹ ለአንተ ዋሽተው የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦች። እንዲህ ካመንካቸው ማን እንደደፈራት አልነገሩም ወይ? ሽፍታም ሆነ የእናንተም አካል ስለመደፈሯ አይተዋል። ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ አገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ አለ፣ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናግራቸዋል በትግርኛ። አገናኘን እና እነሱን እንጠይቃቸው። ስለ ሽፍታውም ጠይቂው። ደግሞ ሽፍታ ይዟቸዋል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው መሳሪያ የያዘ ሰው ነው። አይቷል ይሰማል። የእሷ እናትና የኔ ሚስት የወንድምና የእህት ልጆች ናቸው። የእሷ እናትና የአንተ ሚስት የእህትና ወንድም ልጆች ናቸው። ስለዚህ የስጋ ዝምድና አላችሁ። አዎ እሺ። እኔም ደግሞ ያማች ስለሆነ ቤተሰብ ነኝ ማለት ነው። እሺ ቀደም ያቶብን አድረ ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ ለዙ መንገድ ሄደናል። ከዛ ውጪ ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለው
4 ቀን እንደዛ ያድረናል። ከእንተቢያ የሚባለው ቦታ ላይ ያድረናል። እዛ ማደር ነው 2 ቀን 1 ቀን ይሁን ነው። አሁን እዛ ጋር አድረናል። አሁን እዛም ብትላደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ ላይ ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከገባ ነው በ20 ቀናችን ነው፣ በ22ኛ ቀናችን ነው ኢትዮጵያ ድረስ። ትናንትና የገጠር ልጅ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት? 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው። እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ፣ ከቀኑ ማለት ነው። ይህን ነገር ደውሎ ድምጿን አሰምቶኛል። አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት፣ እኔ በአንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎች እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታለሁ። ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረን እንድንጠረጥር አለች ነገ አመጣታለሁ ብሏል አይደለም? ካለች አምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንሱ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይህን ሁሉ ቀን ይህን ሁሉ ጊዜ ፈጅን ምንም ቢወቅጡትም በውጭ ነው። ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም፣ ይሄን አይዋሽም። ለማንም ሲያገና እውነቱን ያመጣል። ምናልባት ቆይ ወደዚህኛው እንመለስና አንዳንድ ዳይቨርት አታደርግብን። ያው ትኩረታችን የእህታችን ሀቅ እንዲወጣ ፍትህ እንድታገኝ ነውና ወደ ሌላ አንተ ሳሪም ጥያቄ ያለኝ እያለች እጇን እያወጣች ነበረ። ሳሪም ብትጠይቅ እኛም እንጠይቃለን። ሳሪ እኔ ጥያቄ አሁን እሱ ልጅቷ ጮኸች እንደዚህ ሆና የሚጥል በሽታ ወይም ደግሞ እንደዚህ አይነት በሽታ አለባት ተብሎ ኮንፈረንስ ኮል ሲያወራ እኔ ደግምልሃለሁ፣ ችግር የለው ሲያወራ ሀቡ እሱ የሰጠው ለመቼ የሰጠው ጌትነት ነው። ጌትነት ደግሞ የባሏ ጓደኛ ነው። ለማን ነገረ መጮኋና መታመሟን መንገድ ላይ መታመሟን? ጥሩ በሰዓቱ ተክላይ ኮንፈረንስ ደውሎ መጮኋን ሲያሰማክ በጣም ኃይለኛ አሰቃቂ ጩኸት ስትጮህ ነበረ። አሟት እንዳልከው ላይተርም ሊለኩሱላት እየፈለጉ ነበር ያልከውን ይህንን ለማን ነግረሃል አንተ? ስልኩን እንደዘጋኸው ማን ጋር ደውለህ ተናገርክ? እኔ ለማንም አልተናገርኩ። ግን እሷ እኮ ሀቢዛ ባሏ ጌታውን አለ በመስመር ላይ ማስገባት ይችላለሁ። ለባሏ እኮ እየደወለች የባሏ ጓደኛ እንደ አካባቢ ነው የሚሰሩት። ለባሏ እየደወለች በጣም ደክሞኛል ወንድሜ እባክህ አዳምጠኝ። ሰያም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጠጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለምንድን ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን
ይኸውልህ አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለሁ አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለህ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ እፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማክ ከኛ ጋር አንድ ሆነ። ስለ እኔ ህይወት ማጣራት አያስፈልግም ነበር እኮ ለዛ ማናጣራ እድሜህን ጠየቁ። ፈታህን ጠየቁ። አስገድልሃለሁ፣ አሳግትሃለሁ። አይመለከተኝም። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው። የገጠር ልጅ እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለ መልክ፣ ስለ እድሜ፣ ስለ ቁመት ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚዩት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለ። አሁን እዚህ ጋር ሊስቅ መብቱ እኔ ነኛ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገርክ እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለ ሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቁኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ባህሪ አይደለም። ምኑ ነው ባህሪ? ከያሉ በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ከደርገማ ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችንን ስሜት አለብካ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልከው እዚህ ጋር ሙድ እንዲይዝ ካልፈቅድላቸው አቡ የገጠር ልጅ ወይንም ሽሙዬ እንካ ሰማይ ሽሙዬ በአንተ ሙድ ከሚያዘው እንደው ስሟን አልጠቀስኩም እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃ እና በመረጃ ነው። ቪዲዮ ላጥፋ እንዲ ኖ እንዳታጠፋ። ዋን ሰገንድ ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሱ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሱ አይደለም የሰራከው ለሌሎች ለሚሞቱ ሰዎች የሰራከው ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ያልኩት ለምን በሞተ ሰው ፖስታችሁ የተስለቅሳላችሁን ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሱ አይደለም ብለካል። ለእሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ ያደረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እኔ ህይወት ጋር ምን ያገናኘዋልሽ እኮ? ለምን አይቀርቡም ነው? ጓደኞችክ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ
ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙ ጽፍ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሀቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የእሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5ቱ አይሰሩም፣ 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ? ከአንተ አሁንም እየፈረድኩብህ አይደለም። እሺ እኮ እዙ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን 13 ቀን እኮ መደዳውን እንዴ እዛም ቤት ስጠራ ሲሄድ አታስቡም እንዲ ለ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስቲ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረግከው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ ክሰሰኝ፣ እሱን ክሰሰኝ። ፍርድ ቤት ሄድን ለምን